ጽጌያስፋው ባላለ ሐምሌ አካባቢ ዛሬ አመት አካባቢ ጥምቀት ነበርና ታላቅ እህቴ እዛ ጋር አለች ዘመን ያስፋው እሷና የመጀመሪያ ልጇ ይጠመቁ ነበር እዚህ ለነሱ ፕሮግራም ከናዝሬት መጣን እና የጌታ ራት ይወሰድ ነበር ይሄኛው ልጄ 10 ወሩ ነው በኦፕራሲዮን የወለድኩት እዚህ ጋር መሃል ላይ ቁጭ ብለን ያንቀጠቅጠኛልና ራሴን ሳትኩኝ ወደኩኝ ወደ ውጭ አላቅም ልጁን ተቀበለኝ አልኩት ባለቤቴ ነው እሱ ከዛ ወደ ውጭ አወጡኝ አላቅም ራሴን ተጸለየልኝ ማታ ላይ የምስጋና ፕሮግራም ቤት ስለነበረ ፓስተር ቤት መጣ ያገለገለ የሆነ በረከት ወደ አንቺ እየመጣ ነው አለኝ 10 ወሬ ነው አልኳችሁ ይሄኛውን ብላቴና ከወለድኩት እቺኛዋ ልጅ ለካ ቀርታለች በሆዴና አሜን አለን መስከረም ቋቅሜ 6 ነበር እሱን የወለድኩት መስከረም 2 ልደቱን አክብሬ በሳምንቱ ወደቀብኝ አዳማ ላይ ሪፍቲ ቫሊ ሆስፒታል ትልቅ ሆስፒታል ነው እዛ ይዘነው ሄድንና ልክ እዛ ስንደርስ መጫወት ጀመረ ወደ ቤት ተመልሼ ቤቱን ሳስተካክል የሆነ ነገር ተሰማኝ በማግስቱ ሆስፒታል ሄጄ ቼክአፕ ሳደርግ 4 ወር ጽንስ በማጸንሻል ተባልኩኝ ምንም አላልንም ግን ዶክተሩ የመጀመሪያ ክትትል ማደርግበት ዶክተር ከ2 አመት በፊት እንዳትጸንሽ ብሎኝ ነበር ምክንያቱም ልጆቼ ኪሎአቸው ትልልቅ ስለነበረ የሱም ወደ 5 ኪሎ ሊጠጋ ነበር ከዛ በቃ ኢሚዲየትሊ ለሱ ስነግረው ጌታ እኮ ተናግሮናል በረከትሽ ወደ አንቺ እየመጣች ነው ተቀበይ ብሎኛል አለን አሜን በቃ ጌታኔ ሰጠን ምንም የሚሆን ነገር የለም ይሄ ጌታ እጅ ነው አለን እቹት እቺን ብላቴና ይዤ መጥቻለሁ ኢየሱስ ጌታ ነው ሲያጨብጭቡ ለጌታ ሃሌሉያ ዋው አሁን 3 ወሯ ነው ዋው እቹት እዚህ ነው መሰጣት ለጌታ ብዬ ይዣት መጥቻለሁ ካዳማ እንጸልይላት ተናግሯቸው ሰጣቸው በሞገስና በጥበብ ትደግ ጉባኤው አሜን ይበል ተጽኖ አምጪ ተወው የጨለማው መንግስት በሷ ይፍረስ በገባችበት ሁሉ አስፈሪነት በላይዋ ላይ ይሁን ላንተ እግዚአብሔር ሆይ አድራ ለማት በላው አሳልፈን እቺን ብላቴና ሰጠን ከየትኛው መቅሰፍት ትጠበቅ እግዚአብሔር ሆይ በዙሪያው አንተ የሳት ቅጥር ሆን በውስጡ አንተ ክብር ሆን እየባረክ ባርካት ቤተሰቦቿ እግዚአብሔር አምላክና መድኃኒቷ ከዚህ ልጅ የተነሳ እንደዚህ ሆነልን ብለው ለአንተ እግዚአብሔር ክብር እስኪያመጡ ድረስ እስኪናገሩ ድረስ አነጋጋሪ የሆነው የማዳን እጅ በላይዋ ላይ ይሁን የበረከት እጅ በላይዋ ላይ ይሁን መንፈስ በላይዋ ላይ ይቀመጥ ላንተ አሳልፈን ሰጠን የቡዳ መንፈስ ያያት ይሰበር የመንፈስ ቅባት በላይዋ ላይ ይሆን አሳልፈን ላንተ ሰጠን በኢየሱስ ስም አሜን መተንፈስ አልችልም ነበር እና ማክሰኞ ዕለት አመጣውና ወደ ራሳቸው ተገለበጠ አለኝ ማለት ነው አሜን ብዬ ሄድኩኝ እና እኔ እግዚአብሔር ፈወሰኝ ማለት ነው ነገሩን እግዚአብሔር ገለበጠው ማለት ነው ሁለተኛው ደግሞ ስራ ነበር ቤተል አደባባይ ተቀጥሬ ሰራ ነበር ማለት ነው ሱቅ ውስጥ እና እዛው መቀጠር አልፈልግም ነበር ማለት ራሴ መለወጥ ነው የምፈልገው ምክንያቱም ደሞዙም ትንሽ ነበር ማለት ነው እና በዛ ውስጥ ወደ 3 አመት ሰራሁኝ
ግን በጣም ኃይለኛ የእንባ ጊዜ ነበረ። መጨረሻ ላይ አቃተኝ፣ መጠበቅ አቃተኝ ማለት ነው። እዛ ቦታ ላይ ውሸት ነው በቃ የሰማሁት ውሸት ነው ብዬ ወጣሁኝ ከዛ ስራ ቦታ ማለት ነው። ለአንድ አመት ከዛ ስራ ቦታ ወጥቼ አንድ አመት ሙሉ ግን ማየው ተመሳሳይ ነገር ነው እና ከዛ በወጣው ሰዓት ስራ አላገኘውም። እንደውም በጣም ብዙ ነገሮች ተጎዱ ማለት ነውና ወደ ክፍለ ሀገር ሄድኩኝ። ጠዋት ስነቃ ስልክ ተደወለ። እዛው አሰሪዎች ነች ደወሉልኝ። ሰው አተናልና አትመጭም ወይ ፍሬ አይደለሽም ወይ አሉኝ። ሄድኩኝ ማለት ነው። ምን ልላችሁ ነው? እግዚአብሔርን በስፍራ ጠብቁት፣ ቃሉን አይቀይርም። እኛ ልንለዋወጥ እንችላለን፣ ሁኔታው ሊከብደን እንችላለን። እኔ እርቦኛ ቃል እዛ ስራ ቦታ እየሰራው ማለት ነው። ግን እግዚአብሔር ቃሉን ታማኝ ነው እና ሳሳጥረው ወዲያው ገባሁኝ። መንፈሳዊ ነገር ሁሉ ነው የተለቀቀው ማለት ነው። በሳምንቱ ቸርች መጣሁኝ። አፖስትል ለሶስት ሰው መልእክት አመጣ። በቅርቡ እጃችሁ ላይ የሚታይ ነገር ይዛችሁ ምትመጡ አላችሁ አለ። አንዷ እዛ ጋር ነች፣ እኔ እዚህ ጋር ነበርኩኝ። እንደውም እንደቀላል ነው በቃ በቅርቡ እጃችሁ ላይ የሚገባ ነገር አለ ብሎኝ አለና አለፈ ማለት ነው። በወሩ ስራ ከገባው በወሩ እና ሱቅ ጀመርኩኝ ወዲያው ማለት ነው ቤተል ላይ